አሁን ደግሞ ወደ በሻሻ እናመራለን። ባልደረባችን ምስክር እዚያ ይገኛል። ያለውን ዝግጅት ደግሞ ያስቃኘናል፣ ያካፍለናል። እንደምን ምስክር መቀጠል ትችላለህ? እዚያ ያለውን ሁኔታ እስኪ ንገረን። አመሰግናለሁ በረከትና ማስረሻ እንደምንላችኋል። እንግዲህ ነገ ኢትዮጵያን በጉጉት ሲጠብቁት የነበረው ቀን እውን የሚሆንበት ነው። 7ኛው ጠቅላላ ምርጫ በኢትዮጵያ የሚካሄድበት ጊዜ ነው። ይህ ጊዜ በ5 ዓመት አንድ ጊዜ የሚገኝ ዜጎች የዲሞክራሲ መብታቸውን የሚለማመዱበት ቀጣዩን የሰብአዊ መብታቸውን ደግሞ በጉልህ ሊጠይቁበት የሚችሉትን አጋጣሚ በእጮቻቸው በኩል የሚያረጋግጡበት አጋጣሚ ነው። ኢትዮጵያ እንግዲህ የዲሞክራሲ ልምምዷን እያጠናከረችና እያሰፋች ስለመሄዷ የተለያዩ ማሳያዎች አሉ። አንደኛው በተለይ ደግሞ በምርጫ የሚያምኑ ዜጎች ቁጥራቸው እየጨመረ መሄዱ ነው። የዛሬ 5 ዓመት የነበረው የኢትዮጵያ የመራጮች ቁጥርና ዛሬ በዚህ ምርጫ የሚሳተፉ የመራጮች ቁጥርን ብቻ ብንመለከተው እንኳን ትልቅ ልዩነት እንዳለው መመልከት እንችላለን። ከ54 ሚሊዮን በላይ መራጮች የተመዘገቡበት ይሄ ምርጫ እንግዲህ በነገው ዕለት ሊካሄድ በትንሹ ከ18 ሰዓታት በታች ብቻ ነው የቀሩት። ነገ ከማለዳው 12 ሰዓት ጀምሮ ኢትዮጵያውያን የወደዱትን የመረጡትን የፈለጉትን በካርዳቸው ዲሞክራሲያቸውን የሚያረጋግጡበት ድምጻቸውን የሚሰጡበት ዕለት ነው። እንግዲህ የሚገኘው በጅማ ዞን የበሻሻ ከተማ ነው። በዚህ ከተማ ውስጥ 2 የምርጫ ጣቢያዎች ይገኛሉ። እነዚህ ምርጫ ጣቢያዎች ዝግጅታቸውን አጠናቀዋል። የሃሮው የምርጫ ጣቢያን ብቻ ብንመለከተው 4 የተለያዩ የፖለቲካ ፓርቲዎች የሚወዳደሩበት ነው። ከነዚህ ውስጥ 8 እጩዎች አሉ። 3ቱ ለህዝብ ተወካዮች ምክር ቤት ይወዳደራሉ። 5ቱ ደግሞ ለክልል ምክር ቤት የሚፎካከሩ ናቸው። እንግዲህ የዚህ የምርጫ ጣቢያ ዝግጅት አጠቃላይ የኢትዮጵያ ብሔራዊ ምርጫ ቦርድ ካስቀመጣቸው መስፈርቶች አንጻር ምን አይነት ዝግጅቶች ተደርገውበታል የሚለውን እኛም እንደ አንድ የምርጫን ዘገባ እንዲዘግብ ፍቃድ ከብሔራዊ ምርጫ ቦርድ እንዳገኘ ጋዜጠኛ ተዘዋውረው ተመልክተናል። በነገራችን ላይ ከ1800 በላይ የሚሆኑ ጋዜጠኞች ይህንን ሁነት እንዲዘግቡ ፍቃድ አግኝተዋል። ዓለም አቀፍ ተቋማት የዓለም አቀፍ የመገናኛ ብዙሃንም ይህንን ሁነት ለመዘገብ በተለያዩ የኢትዮጵያ አካባቢዎች እየተንቀሳቀሱ ነው የሚገኘው። የበሻሻ ከተማ ላይ የተለያዩ የመገናኛ ብዙሃን ባለሙያዎችም እዚህ ነው የሚገኙት። እንግዲህ የበሻሻ ከተማ ውስጥ የሚገኘው የሃሮ የምርጫ ጣቢያን ዝግጅት ስንመለከተው በብሔራዊ ምርጫ ቦርድ ሕግና ደንብ መሰረት አስቀድሞ የምርጫ ጣቢያው ዝግጅቱን እያጠናቀቀ ይገኛል። የመራጮች ወደዚህ ምርጫ ጣቢያ በሚወጡበት ወቅት ተቀምጠው ወረፋቸው ወይም ተራቸው እስኪደርሳቸው ድረስ የሚስተናገዱባት ድንኳን ተዘጋጅቷል። ከዚህ በተጨማሪ ደግሞ አስፈላጊ የምርጫ ቁሳቁስ ቀደም ብለው ወደ ምርጫ ጣቢያው መድረስ የነበረባቸው የምርጫ ቁሳቁሶች እንዲሁ ተዘጋጅተዋል። እነዚህ የምርጫ ቁሳቁሶች እሽጋቸው ሳይፈታ እንዳለና በግልጽ እንዲቀመጡ በሚደነግገው ሕግ መሰረት ይሄንን ተዘዋውረን ተመልክተናል። በዚህ የምርጫ ጣቢያ ውስጥ የሚመርጡ መራጮች ደግሞ በነገው ዕለት እንግዲህ ትላንት ጀምሮ የተለያዩ የመራጮች ትምህርት እየተሰጠ ቆይቷል። በነገው ዕለትም ወደ ምርጫ ጣቢያ የሚመጡ መራጮች ይሄንኑ ትምህርት እየተሰጣቸው ለፈለጉት ድምጻቸውን እንዲሰጡ ለማድረግ ዝግጅት እንደተጠናቀቀ የምርጫ ጣቢያው ኃላፊ ነግረውናል። ከዚህ በተጨማሪ ደግሞ እዚህ አካባቢ ያለው የአካባቢ ማህበረሰብም እንዳነጋገር ነው በነገው ምርጫ ለመሳተፍ በተለይ የመራጭነት ካርዳቸውን የያዙ ዜጎች በነገው ምርጫ በንቃት ለመሳተፍ ዝግጅታቸውን እንዳጠናቀቁ ነግረውናል። ይህ ቀደም ሲል እናንተም በተለያዩ አጋጣሚዎች ስታነሱት እንደነበረው ለኢትዮጵያውያን ትልቅ አጋጣሚ ነው ብሎ መውሰድ ይቻላል። ምርጫ የዲሞክራሲ ልምምድ አንዱ ማሳያ ነው ሲባል በተለይ ኢትዮጵያ ዲሞክራሲያዊት እንድትሆን ከተፈለገች ዜጎች ስለ መብታቸው የሚገዳቸው እንዲሆኑ ሲያስፈልግ አንዱ የውዴታ ግዴታቸው በእንዲህ ያለ ሁነቶች ውስጥ መሳተፍ ነው። ምክንያቱም ነገ ለሚጠይቁት ጥያቄ ምላሽ የሚያገኙት ራሳቸው በፈቀዱት መንገድ የመረጡት መንግስት ሲሆን ነው። ስለዚህ ይህንን ለማድረግ የሚያስችላቸውን አንዱን የዲሞክራሲ ልምምድ ለማድረግ በነገው ዕለት በምርጫ ይሳተፋሉ። ኢትዮጵያ ያደገች የተለወጠች እንድትሆን ለማስቻል ከሚያደርጓት ሂደቶች መካከል አንደኛው ጠንካራ የሆኑ የተቋማት ግንባታ ይጠቀስበታል። ጠንካራ ተቋማት ስናል ደግሞ የዲሞክራሲ ተቋማት እያልን የምናነሳቸው ለምሳሌ እንደ ምርጫ ቦርድ ያሉ ተቋማትን አጠናክሮ ኢትዮጵያውያን በሙሉ የሚስማሙበትን ምርጫ ለማካሄድ ሂደቱ ካለፉት ጊዜያት በተሻለ መንገድ እየተከናወነ ይገኛል። ይሄ የምርጫም እንግዲህ ባለፉት ጊዜያት ብሔራዊ ምርጫ ቦርድ ነጻና ገለልተኝነቱን በመጠበቅ የተለያዩ ስራዎችን ሲያከናውን ቆይቷል። አሁንም በእኛ በተገኝበት በዚህ በምርጫ ጣቢያ ያሉ የምርጫ አስፈጻሚዎች ሕግና ደንቡን አክብረው እየተንቀሳቀሱ እየሰሩ ነው የሚገኙት። የነገ የመራጮችን የድምጽ መስጫ ቀን ብቻ እየጠበቁ ነው የሚገኙት። እንግዲህ ኢትዮጵያ ዲሞክራሲያዊት እንድትሆን የሚያስፈልግበት አንዱ ምክንያት ለአፍሪካ ሀገራትም ምሳሌ እንድትሆን በማድረግ ነው። ኢትዮጵያ አፍሪካ ውስጥ ያላት ድርሻ ይታወቃል። ከዚህ ቀደም በአፍሪካ አንድነት ድርጅት በአሁኑ የአፍሪካ ሕብረት ውስጥ ያላት ድርሻ የሚታወቅ ነው። ከዚህ ባለፈ ደግሞ በተባበሩት መንግስታት በቀድሞ ሊግ ኦፍ ኔሽንስ ያላት ድርሻ ይታወቃል። ስለዚህ እቺ ሀገር ያላትን ታሪክ አስጠብቃ ለመሄድ ዲሞክራሲያዊነቷ እየሰፋ እየጠነከረ ሊሄድ ይገባል። የዜጎች የምርጫ ተሳትፎ እየተጠናከረ ሊሄድ ይገባል። ዜጎች የፈለጉትን የመረጡ
ስርዓት ሶስቱን የመንግስት አስፈጻሚ አካላት እውን የሚያደርጉበትን ሂደት ለማምጣት አንዱ መንገድ ምርጫ ነውና በዚህ ረገድ እንግዲህ ኢትዮጵያ የተለያዩ ጥረቶችን ስታደርግ ቆይታለች። የዚህ ጥረቷ ውጤቱን ነገ ነው በዜጎች በነቂስ ወጥተው ምርጫ በሚያካሂዱበት ወቅት የምትመለከተው። እንግዲህ ኢትዮጵያ ለአፍሪካ ምሳሌ ናት ስንል በመናነሳቸው ጉዳዮች መካከል አንዱ የአጀንዳ 2063ን ማንሳት እንችላለን። አጀንዳ 2063 ከሚያስቀምጣቸው ጉዳዮች መካከል አንዱ የተባበረች የጠነከረችና ዲሞክራሲያዊት አፍሪካን ኦን ማድረግ ይላል። ዲሞክራሲያዊት አፍሪካ ካለ ምርጫ የምትታሰብ አይደለችም። አብዛኞቹ የአፍሪካ ሀገራት ምርጫ ያካሂዳሉ። ኢትዮጵያም ልክ እንደነዚህ ሀገራት ምርጫ ታካሂዳለች። በምታካሄደው ምርጫ ደግሞ ዜጎች የፈቀዱት የወደዱት በካርዳቸው ድምጻቸውን የሰጡት ብቻ የሚመራባት አህጉር እንድትሆን ለማስቻል አንዱ ሂደት እሱ ነው። የጠነከረችና የተዋሃደችም የምትሆነው በዚህ መንገድ ነው። ለዚህም ነው ኢትዮጵያ የአፍሪካ ህብረት የምርጫ ታዛቢዎች ቡድን በቀድሞ የኬንያው ፕሬዚዳንት ኡሁሩ ኬንያታ እየተመራ የምርጫ የታዛቢ ቡድን አዲስ አበባ ደርሷል። አሁን ቀደም ሲል እኛ ወደዚህ ስፍራ ስንንቀሳቀስም የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ወይም ኢጋድ የምርጫ ታዛቢዎችም ወደ ተለያዩ ምርጫ ጣቢያዎች ሲንቀሳቀሱ ተመልክተናልና እንዲህ ያሉትን ሂደቶች አንዱ የአፍሪካ ሀገር ሌላኛው ምሳሌና አብነት እንዲሆን ለማስቻል የትምህርታቸው የጠነከረ እንዲሆን ለማስቻል ምርጫ የዲሞክራሲ መንገድ አንዱ ማሳያ ነው ብለን ስንወስድ በተለይም ደግሞ ዜጎች መብታቸው የሚከበርበት ግዴታቸውን የሚወጡበት እንዲሆን ለማስቻል እንዲህ ያሉት ሂደቶች ውስጥ እንዲሳተፉ ለማድረግ ግልጽ ገለልተኛና ነፃ የሆነ ፍትሃዊ የሆነ ምርጫ ማካሄድ ያስፈልጋል። ለዚህም እነዚህ ታዛቢዎች ብዙ ከኢትዮጵያ የሚወስዱት ትምህርት ይኖራል ብለን እንጠብቃለን። በዚህ በኩል ይሄንን ካነሳን በተባበሩት መንግስታትም ብንመለከተው ከ17ቱ ዘላቂ የልማት ግቦች መካከል 16ኛው ጠንካራ ሰላማዊና ፍትሃዊ የሆኑ ተቋማትን ማጠናከር መፍጠር ይላል። ፍትሃዊ የሆኑ ጠንካራ ተቋማት የሚፈጠሩት ደግሞ እንዲህ በምርጫ ባሉ ሂደቶች ውስጥ ዜጎች በንቃት ሲሳተፉ ገለልተኝነታቸው የተረጋገጠባቸው ተቋማት ኦን እየሆኑ ሲሄዱ ነውና ከዚህ አንጻር እንግዲህ የነገው ዕለት ኢትዮጵያውያን በጉጉት ቢጠብቁት በብዙ ምክንያት ነው። ኢትዮጵያውያን በነገው ዕለት በነቂስ ወጥተውም ይሄንን እድላቸውን በአግባቡ ይጠቀሙበታል ብሎ መውሰድ ይቻላል። ልክ እኛ አሁን በዚህ በፋና ሚዲያ ኮርፖሬሽን እየሰራ ነው እንዳለን ሁሉ በርካታ የመገናኛ ብዙሃን ባለሙያዎችም ይሄንን ምርጫ ለመዘገብ በሁሉም የሀገሪቱ አካባቢዎች ተንቀሳቅሰዋል። የምርጫውን ሂደትም በቀጥታ ለህዝቡ በማድረስ የበኩላቸውን አስተዋጽኦ ይወጣሉ ተብሎ ነው የሚጠበቀው። እኛም እንግዲህ በጅማ በአጋሮና በበሻሻ ያሉ የምርጫ ጣቢያዎችን ያለውን የምርጫ ሂደት እየተከታተልን ወደ ተመልካቾች የምናደርስ ይሆናል። በረከትና ማስረሻ ወደ እናንተ ልመለስ።